እግዚአብሔር ስርዓት ሲያጎልበት ህዝብ የሚጠፋው ስርዓት ሲጎል ነው። ምን ችግር አለው ማለት እስቲ ምን ችግር አለው በሉ። አለው እንጂ ችግር አለው ይላሉ እንዴ? ችግር አለው። አሁን የጠፋ ምን እያልን ነው? ችግር መብራቱን ብናጠፋው ምን ችግር አለው? አለው ችግር። እግዚአብሔር አድርጉ ያለውን ምን ችግር አለው ብሎ ማጉደል። አለባበስም፣ ጠጉር አቆራረጥም፣ አካሄድም ሴቱ ሱሪ አታልብሱ ምን ችግር አለው? እንደ አፍኒንና እንደ ፊናስ እኔ አናትሽን እያለ እንዳይጥልሽ ማምላክን የምሬን ነው። ምን ችግር አለው ማለት ችግር ያመጣል። ጠጉራችሁን አስተካክሉ ምን ችግር አለው? በየሜዳው አትጋቡ ምን ችግር አለው? ምን ችግር አለው ማለት ነው ችግር ያመጣው። ምዕመናን አሁን በተለይ የከተማውን ቅባ ቅዱሱን በፖርሳው ይዝና ሻይ ሲጠጣ ቅባ ቅዱሱ ጣብ እያደረገ ኧረ ተው ምን ችግር አለው? ምዕመናን ታቦት ሲወጣ ከታቦቱ አትቅረቡ ምን ችግር አለው? ቢባርክ ምንም ችግር የለውም። ችግር አለው። ዓለምን ያጠፋ ተዛሬ እስከ ዛሬ ድረስ ምን ችግር አለው? አጠፉ። የእግዚአብሔርን በሉት። ታው ስርዓት አጓላችሁ ቅዳሴ አትግቡ ምን ችግር አለው? ችግር መጣ እንጂ ምን ችግር አለው ስንል ኖረን ማለት። መግባት በማትችሉበት ጊዜ ቤተ ክርስቲያን አትግቡ ምን ችግር አለው? የከተማ ሰባኪ ደግሞ ምን ይላል? መምህር አባ ቄሴ የኔታ ግዳጁኝ የሴቶች ልማድ ውስጥ ሁኜ ቤተ ክርስቲያን ገብቼ ብጸልይ ያለ ችግር አለው? ምን ችግር አለው? ኧረ ተው ችግር አለው። ችግር አለው ነው የምላችሁ ማለት ነው። ካህናት ዲያቆናት ቅዳሴ ቀድሳችሁ ኋላ እጃችሁን አትታጠቡ ምን ችግር አለው? መታጠብ ምን ችግር አለው? እግዚአብሔር የውሃ ችግር አለበት? እግዚአብሔርን አሁን እኔ ቆረብኩና እንግዲህ እጄን ስታጠብ ክርስቶስ ሊታጠብ ነው ውሃው ጋር ይላል። ለዚህማ ሊቅ ነው ሌላ ያውንለትም እንጂ ለተንኮል ተመልከቱ ምንድን ነው የሚለው ኤርምያስ የሚለው ነገር አለ። ለተንኮል ጠቢባን ናቸው የሚላል። ለከይሰ ጠቢባን ሙንቱ ለተንኮል ይራቀቃሉ ያለ ምን ችግር አለ? ቆርባችሁ ከሰው ጋር አትነጋገሩ ሁል ሳቀምሱ ምን ችግር አለው? እያንዳንዷ ነገር ምን ችግር አለው እየተባለች ነው የምታልቀው ማለት ነው። ስለዚህ እግዚአብሔር ሰዎች ስርዓት ጥንቅቅ አድርጎ ማወቅ ይገባል። ለእግዚአብሔር ሳታመጡ መጀመሪያ አትብሉ ተባለ። መጀመሪያ እግዚአብሔር ደርሶት ኋላ ብሉ ተባለ። ምን ችግር አለው? በሉ። እነሱም ሊበሉ ነው። ቤተ መቅደሱን የዝሙት መናኸሪያ ያደረጉት ምን ችግር አለው? አሁን ደግሞ ያመጣው ደግሞ አለ ሰው ደግሞ አንድ ሴትና አንድ ወንድ እሺ፣ ዲያቆን ቢሆን እሺ፣ ኋላ የሚያገባት ከሆነ ከጋብቻ በፊት እንዲያው ቢገናኙ ምን ችግር አለው? አለው። እንዲህ ያለ አሁን ደግሞ እኔ አሁን ሴቱም እንደው ዛሬማ ማፈር እኮ ትቷል መምለክ አዛኝን። አሁን አንዲት ልጅ ደውል አንድ ጊዜ ያለችኝ እንገራችሁ። አንድ ዲያቆን ነበረው ኋላ እኔ ጋር ስተት ገጠመን። እሺ አዲያ እሱ ዲያቆን ሆኖ ቢቀጥል ምን ችግር አለው? ኧረ እንዲሁ እኮ አይደረስ ነው እናንተ። እንደው ጽሑፍ እኮ ነው ማምላክን ምን ችግር አለው? አለው እንጂ ሰምታችኋል? እስቲ ቆይ ልንገራችሁ አንድ ጥያቄ። ማር ጥሩ ነው አይደለም? ጥሩ ነው አይደለም? አሁላችሁም ቅዳሴ ሲያበቃ አንዳንድ ማንቆርቆሪያ ጠጅ ባጠጣችሁ ጥሩ ነው አይደለም? ግን እዚያች ላይ አንዳንድ ብልቂያት መርዝ ብጨምርባት ምን ችግር አለው? ምን ችግር አለው? በሉ መልሱ እንጂ። ይገላል በሉ ይገላል። ምን ችግር አለው? ዝሙትና ክህነት አንድ ላይ አይሄዱም። ችግር አለው እንጂ ራሱን የቻለ እኮ ነው በእውነቱ ማለት ነው። ምን ችግር አለው ይባላል እንዴ? ነውር ነው በእውነቱ። እባብ ብበላ ምን ችግር አለው አይባልም። ስለዚህ ሁሉም ስርዓቱን ጠብቆ ይሄዳል። ለእግዚአብሔር የሚሆነው መጀመሪያ አስራት አውጥታችሁ ኋላ ብሉ ተባለ። ምን ችግር አለው? ስለዚህ እግዚአብሔር ምን ችግር አለው ከማለት ይሰውረን። ጾሙን እስከ 9 ሰዓት ጾሙ ምን ችግር አለው? 7 ሰዓት ብንበላ የእህል ደም የለው ችግር አለው? ኋላ ችግር አለው። እኔ ነግሬያችኋለሁ። እግዚአብሔር አትብሉ ሲላችሁ ከበላችሁ፣ ብሉ ሲላችሁ ትጾማላችሁ። ምሬን እኮ ነው። ድሃ በድህነቱ ጊዜ ያግበሰብስና ሀብታም ሲሆን ስኳር ንቅ፣ ኮሌስትሮል ንቅ፣ ምኑን ይብላው ቁልጭ እያለ መቁለጭለጭ ችግር ያለ ይውላችሁ። የድሮ ምን ችግር አለው? ኋላ ችግር አመጣ። አሁን የምበሉ
አሁን የእግዚአብሔርን ቤተ መቅደስ እየዘረፉ የሚበሉ በእግዚአብሔር መቅደስ ላይ ዝሙት የሚሰሩ እናንተ ማለት ናችሁ። ዝሙት የሚሰሩ የእግዚአብሔርን ስርዓት የሚያጓድሉ ከስርዓት ይቀነስ የሚሉ እነዚህ ሶስቱ አገር ያጠፋሉ። አንደኛ የእግዚአብሔርን መብላት፣ ሁለተኛ የእግዚአብሔርን መቅደስ በርኩሰት ማርከስ፣ ሶስተኛ የእግዚአብሔርን ስርዓት መቀነስ፣ እግዚአብሔር ይበቃናል ብሎ ስርዓት ማጉደል። ስለዚህ አገር የሚቀሰፈው ስርዓት ሲጎድል፣ መቅደስ ሲረክስ፣ እንደገና ምን ሲሆን ነው? የእግዚአብሔርን ድርሻኛ ስንበላው። በእነዚህ ምክንያት እግዚአብሔር ጠላት አስነሳባቸው። ኤሊን እግዚአብሔር ምን አለው? ተው ልጆችን ምከር አለው። ምከር ልጆችን አለው። ምን አለ? እንቢክሙ ደቂቄ እንቢክሙ፣ ልጆቼ የምሰማው ነገር ጥሩ አይደለም፣ ጥሩ አይደለም እያለ ዝም ጥሩ አይደለም ልጆቼ። ለማበሰ ሰብ ላይለ ቢጹ እምኀበ እግዚአብሔር ይጼልዩ ሎቱ ወለማበሰ ሰብ ላይለ እግዚአብሔር እምኀበ መኑ ይጼልዩ ሎቱ። ግራ ንግግሩ ጥሩ ነው። ሰው ከሰው ጋር ቢጣላ ከእግዚአብሔር ያስታርቁታል፣ ወደ እግዚአብሔር ይጸልዩለታል። ሰው ከእግዚአብሔር ጋር ከተጣላ ግን ወደ ማን ይጸልዩለታል አላቸው። ውሃ ቢያንቅ በምን ይውጡ፣ ምላጭ ቢያብጥ በምን ይበጡ። ወዴት ነው? ተው ተው አላቸው። ታው ምከራቸው፣ ከሹመታቸው ሻራቸው አለው እግዚአብሔር። ዝም ምን አረጋለሁ? መቼስ የልጅ ነገር እያለ ዝም አለ። ስለ ጽዮን ዝም አለ። ዝም አለ ስለ ጽዮን። አሃ ነው እግዚአብሔር ፍልስጤማውያንን አስነሳ። ፍልስጤማውያን መጡና ጦርነት ገጠሙ። እስራኤል እንቅጠም እንግዲህ መቼስ ወንድ ይሉን ሴት ይሉን ብለው ገጠሙ። 4000 ሰው በአንድ ቀን አመድ ሆነ። ተመልከቱ። ለምን አውደቀን እግዚአብሔር ውስጥ ወደ ኤሎፍሊ፣ እግዚአብሔር ለምንድን ነው ወደ ኤሎፍላውያን አሳልፎ የሰጠን? አይወላችሁ ስሙ። እግዚአብሔር በሉ ለምን አሳልፎ ሰጠን በሉ። መልሱ እንግዲህ ስሙ። ለምንድን ነው አሳልፎ የሰጠን? ታቦት ሳንይዝ ዘምተን ነው። ድሮስ አባቶቻችን ታቦት ይዘው ተዋግተው እኮ ነው ያሸነፉ። ታቦት ሳንይዙ ነው። ታቦተ ጽዮን ትምጣ ተባለ። ከዚያ በኋላ እግዚአብሔር አፍኒንና ፊናስ እንዲሞቱ ስለፈለገ ታቦቲቱን አምጧት የሚል ሐሳብ አስነሳባቸው ይላል። እና እጅሬ ልብሰ ተክኗቸውን ለብሰው አክሊላቸውን ደፍተው ልብስ የማይሰውረው የለ ንጹሕ ካህን መስለው ጥላቸውን ይዘው ዠርቅቅ እያሉ ታቦታቸውን ይዘው ወዱ። ሰው መሳይ እዙ ወደ ጦርነቱ እዙ ወደ ወሳ ምን አረገ? በአንድ ጊዜ 30,000 የእስራኤል ሰው አመድ ሆኖ ተሸነፈ፣ ረገፉ። ምን አደረገ? እዚያ ባለሳ አፍኒንና ፊናስን በሰይፍ አላቸው። ታቦተ ጽዮን ከመሬት ወደቀች። እግዚአብሔር ሲጣላ እንኳን ከመሬት ያለውን ሕዝብ ታቦት የተሸከመውን ሰውዬም እንዲታረድ ያደርጋል። ስርዓቱ ሲጣስበት ማለት ነው። ለምን አሁን መናፍቃን ያነሱላችኋል። ለምንድን ነው ታቦት? እሺ ታቦት የእግዚአብሔር ኃይል ካለበት ለምን ሲሰረቅ ዝም ይላል የሚል ጥያቄ ይነሳል። ለምን ሲሰረቅ ዝም ይላል? ለምን ተመልከቱ፣ ታቦት የተሸከመው ሰውዬ በድንጋይ ሲደበደብ እስቲ ታቦቱ ለምን ታምር አያደርግም? በደለኛ ስለሆነ ሰውየው። ታቦት የሚሰረቀው ቤተ መቅደሱ ሲቆሽሽበት ነው። ቤቱ ሲረክስበት ውሰደኝ፣ እነዚህ ከሚቀድሱኝ ሌሎች ቢረግሙኝ ይሻለኛል ይላል ታቦቱ። አውጣኝ ከዚህ ቤት ይላል፣ አሰርቀኝ ይለዋል እግዚአብሔር። ከዚያ በኋላ ተመልከቱ፣ ታቦቱ ውሰዱኝ ይላል፣ ይሰረቃል። ሌባ ይመጣና ይወስደዋል።